በእምድብር ሀገረ ስብከት ለተልእኮ ትምህርትና ለትምህርተ ክርስቶስ አስተባባሪዎች ስልጠናት ሰጠ። የካቲት 7 ቀን 2018 ዓ.ም የእምድብር ሀገረ ስብከት የሐዋርያዊ ጽሕፈት ቤት የስብከተ ወንጌልና ስርዓተ አምልኮ ሐዋርያዊ ስራ ማስተባበሪያ ቢሮ አዘጋጅነት ለተልእኮ ትምህርትና ትምህርተ ክርስቶስ አስተባባሪዎች ስልጠናት ሰጠ። በዕለቱ የወልቂጤ ቅዱስ ሚካኤል ቆሞስ ክቡር አባ አማረ ገብሬ በስልጠናው በመጀመሪያ ስብከተ ወንጌል ምንነት፣ የስብከተ ወንጌል ዓላማና ጥቅሙ በተለይም ከወጣቶች ጋር በማያያዝ ለታዳሚዎች ትምህርት ሰጥተዋል። የስብከተ ወንጌልና ስርዓተ አምልኮ ሐዋርያዊ ስራ አስተባባሪ የሆኑት ክቡር አባ ፍቅረ ኢየሱስ ተስፋዬ የእግዚአብሔር ቃል የቤተ ክርስቲያን ሕይወትና ተልእኮ ውስጥ ያለው ሚና በሚል መሪ ቃል ሰፋ ያለ ትምህርት ሰጥተዋል። ክቡርነታቸው በትምህርታቸውም የእግዚአብሔር ቃል ምንነት፣ እንዴት ማንበብ እንዳለብን፣ የቤተ ክርስቲያን ሕይወት ከመስዋዕተ ቅዳሴ ስርዓተ አምልኮ ጋር በማያያዝ በመጨረሻም የቤተ ክርስቲያን ተልእኮዋን ማስተማር፣ ማጥመቅ እንዲሁም ደቀ መዝሙር ማድረግ እንደሆነ አስተምረዋል። በተልእኮ ትምህርት እንዲሁም በአዲስ ስብከተ ወንጌል ስርዓት የተጀመረው ተከታታይ ትምህርተ ክርስቶስ ዙሪያ ከተሳታፊዎች በቁምስና ደረጃ እያገኙ ያለው የወንጌል ትምህርት ምስክርነት ሰጥተዋል። የስልጠናው መርሃ ግብር ስላሉት ጥቅሞችና እያጋጠሙ ያሉ ተግዳሮቶች ውይይት በማድረግና ጥያቄዎችን በማንሳት መጠናቀቁን ከእምድብር ሀገረ ስብከት ማህበራዊ ድህረ ገጽ ያገኘነው መረጃ ያመላክታል።